ሰላምና ጤና በያላችሁበት የምድር ጥግ ሁሉ ይድረሳችሁ። ክቡራን የፋሲሎ ኤችዲ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ላስቃኛችሁ መጥቻለሁ። ክቡራን ተመልካቾች በዚህ ሰዓት የመረጃ ጊዜ ከምታደምጧቸው በርከት ያሉ ሰበር ሀገራዊ መረጃዎች መካከል በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር በርካታ ከተሞች ሰልፍ ተደርጓል። በአስተዳደሩ የተከዜ ዘብ ላይ ደግሞ የጥቃት መከፈቱ ተሰምቷል። የብልጽግና የአካባቢው አመራሮች ከጀርባ ጥቃት ተፈጽሞብናል ሲሉ ክስ አሰምተዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ዝርዝሩን ሰሙታላችሁ። በአገዛዝ ጦርና በትግራይ ኃይሎች መካከል አዲስ ውጊያ መቀስቀሱ ተሰምቷል። የብልጽግና አገዛዝ ጦር የከባድ መሳሪያ ድብደባ እያደረገም ይገኛል። በሌሎች ሁለት የተለያዩ አካባቢዎች ደግሞ በትግራይ ኃይሎችና ራሳቸውን የትግራይ ሰላም ሰራዊት ብለው በሚጠሩ ታጣቂዎች መካከል ውጊያ መቀጠሉን የመረጃ ምንጮች ተናግረዋል። ይህንንም ዝርዝሩን ትሰሙታላችሁ። ጀነራሉ ከመቀለ እንዳይወጡ መታገዳቸው ተሰማም። በስር ላይ የቆዩት የትግራይ ኃይሎች ጀነራል በዋስ የተለቀቁ ሲሆን ወታደራዊ ፍርድ ቤቱ የእንቅስቃሴ ገደብ ጥሎባቸዋል። ከእንቅስቃሴ ገደብ በተጨማሪ ማንኛውም ወታደራዊ እንቅስቃሴው ለጊዜው እንዳታደርጉ ማለት ታግደዋል። በዝርዝር ትሰሙታላችሁ። የተባበሩት መንግስታት ድርጅትና የአውሮፓ ህብረት በትግራይ እየተያየ ያለው ወታደራዊ ውጥረት እንዳሳሰባቸው አስታውቀዋል። ተመድን ባወጣው መግለጫ ሁሉም ወገኖች ወደ ውይይት እንዲመለሱ ጥሪ ያቀረበ ሲሆን የተለያዩ ሀገራት ዜጎቻቸው ወደ አማራ ክልልና ትግራይ ክልል እንዳይሄዱ ከአዲስ አበባ ውጭ እንዳይንቀሳቀሱ ማሳሰቢያዎችን አውጥተዋል። ዝርዝሩን ትሰሙታላችሁ። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ በሰላማዊ ሰልፍ መጠየቃቸውን ቀጥለዋል። በተለይም በትግራይና በአማራ ክልል በተቀሰቀሰው ወታደራዊ ውጥረት ምክንያት በስጋት ላይ የሚገኙ 10 ሺህ የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎች እንዲያመቻችላቸው መጠየቅ በትላንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች በእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ዝርዝሩን ትሰሙታላችሁ። የኢራን ጠቅላይ መሪ ካሚኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንዲነሳል ሲሉ አስጠነቀቁም። የሳውዲ መከላከያ ሚኒስትር ትራምፕ እርምጃ ካልወሰዱ ኢራን መልሳ ትጠናክራለች ብለዋል። በቀጠናው የተፈጠረው ወታደራዊ ውጥረት ወደ ተኩስ ይገባል የሚል ስጋት ተፈጥሯል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር በርካታ ከተሞች ሰልፍ ተደረገ። በአስተዳደሩ የተከዜ ዘብ ላይ ደግሞ ጥቃት መከፈቱ ተሰምቷል። የብልጽግና የአካባቢው አመራሮች ከጀርባችን ጥቃት ተፈጽሞብናል ብለዋል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በዛሬው ዕለት ጥር 25 2018 ዓ.ም በወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር የተለያዩ ከተሞች ሰልፎች መደረጋቸውን የተሰማው ሰላምን መደገፍና የህወሓት ወራን ማውገዝ ያለመ ነው የተባለለት ሰልፍ በሁመራ፣ ዳንሻ፣ ቤት ሞሎም፣ ማይካድራ፣ አዲ ረመጥ፣ ቃፍቲያና ሌሎች የአስተዳደሩ አካባቢዎች ተደርገዋል። በሰልፉ ላይ በተያዙ መልእክቶችና ባነሮች ላይ የሚያገዛዙ ጠቅላይ ሚኒስትር አብይ አህመድ ምክትላቸው አቶ ተመስገን ጥሩነህና የአማራ ክልል የብልጽግና ርዕሰ መስተዳድር አረጋ ከበደ ድጋፍ ቀርቦላቸዋል። በተጨማሪም በሰልፉ ላይ ከመከላከያ ጎን እንቆማለን የሚሉ መልእክቶችም ተስተጋብተዋል። እነዚህ መልእክቶች ተከትሎ የአማራ ህዝብ ሙሉ ጦሩን አስገብቶ ለሚጨፈጭፈው አገዛዝና መከላከያ ድጋፍ ማቅረብ ተገቢ አይደለም በሚል ብዙዎች በማህበራዊ ሚዲያዎች ተቃውሟቸውን አቅርቧል። የወልቃይት ጠገዴ ሰቲት ሁመራ ጊዜያዊ የብልጽግና አስተዳደር ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሁመራ በተደረገው ሰልፍ ላይ ተገኝተው ሰላማዊ ሰልፉ ሰላም በመደገፍ ጦርነትን የማውገዝ ዓላማ ያለው ነው ካሉ በኋላ ከፌዴራል መንግስት ጎን እንቆማለን ሲሉ ተናግረዋል። ደመቀ ዘውዱ ህወሓት የጦርነት ትንኮሳውን ሊያቆም ይገባል፣ ወልቃይት ጠገዴ ሰቲት ሁመራ ለዳግም ባርነት አይወድቅም ሲሉም ነው የተደመጡት። ኮሎኔል ደመቀ አክለውም የተከዜ ዘብ ኃይል ለሚመጣ አካል በተጠንቀቅ ላይ ይገኛል ሲሉ አስታውቀዋል። የአስተዳደሩ የብልጽግና አስተዳዳሪ አቶ አሸተ ደምለው በኩላቸው ትግላችን በየትኛውም ኃይል ሊቀለበስ የማይችል ነው ሲሉ አስታውቀዋል። አቶ አሸተ ህወሓት ስለ ብሔረሰቦች መብት ጠበቃነቱን አበክሮ እየተናገረ በተግባር ግን የወልቃይት ጠገዴ ህዝብ የማንነት ትግል ሲደፈጥጥ የኖረ ድርጅት ነው ሲሉ ወንጅለዋል። የብልጽግናው አስተዳዳሪ አክለውም ለፕሪቶሪያ ስምምነት ተግባራዊነት በሙሉ ቁርጠኝነት የበኩላችን ኃላፊነት እንወጣለንም ብለዋል። ትግላችን ይፈተን ይሆናል እንጂ አይሸነፍም ያሉት አቶ አሸተ ደምለው አሁን ላይ ትግላችን ወደ ጠላታችን ነው ሲሉ አስታውቀዋል። በሌላ በኩል በዛሬው ዕለት ሰልፎች ባስተናገዱ በወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ስር በተቋቋመው የተከዜ ዘብ ላይ ጥቃት መከፈቱ ተሰምቷል። በጥቃቱ በርካቶች መጎዳታቸውን ነው የመረጃ ምንጮች የተናገሩት። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ 4ኛ ኮር በበኩሉ ጥር 25 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን ጠገዴ ወረዳ ላይ
እምባጋላይ አካባቢ ድንገተኛ ጥቃት መክፈቱን አስታውቋል። በዚህ ድንገተኛ ጥቃት ከ25 በላይ የአገዛዝ ጦር አባላት ሲገደሉ 14 ደግሞ ቆስለዋል ነው ያለው አፋባ በላይ ዘለቀ እዝ። የፋኖ ኃይሎች በከፈቱት በዚህ ውጊያ ከተጎዱት የአገዛዝ ጦር አባላት በተጨማሪ የተማረኩ አሉ ሲል አስታውቀዋል። የፋኖ ኃይሎች የከፈቱት ጥቃት ተከትሎ ታዲያ ወልቃይት ጠገዴ ሰቲት ሁመራ ጊዜያዊ አስተዳደር የብልጽግና አመራሮች ከጀርባችን ጥቃት ተከፍቶብናል ሲሉም ድርጊቱን አውግዘው ተኩስ እንደተከፈተባቸው በይፋ አረጋግጠዋል። በተመሳይ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በዛሬው ዕለት ጥር 25 2018 ዓ.ም በምዕራብ ጎንደር ዞን ቋራ ወረዳ የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዝ ጦር አባላት መጎዳታቸውን የታወቀው የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ህዝብ በቋራ ወረዳ ጥቃት ማድረሱን አረጋግጦ ጥቃቱ የተከፈተው የአገዛዝ ጦር በቋራ በሙርና ፋርሾ አካባቢ ነው ሲልም አስታውቋል። በክልሉ ሰሜን ሸዋ ዞን መራቤቴ ቀጠና ለሰዓታት የዘለቀ ውጊያ መደረጉን የፋኖ የመረጃ ምንጮች በተጨማሪነት ለኢትዮኒውስ ተናግረዋል። ጥር 24 2018 ዓ.ም ሬማ ከተማ አቅራቢያ መጅታ አካባቢ በአገዛዙ ጦርና አየር ወለድ ክፍለ ጦርና በፋኖ ኃይሎች መካከል በተደረገ ውጊያ የፋኖ ኃይሎች ድል አድርገዋል ነው ያሉት የመረጃ ምንጮቻችን ለኢትዮኒውስ ሲናገሩ። በአገዛዝ ጦርና በትግራይ ኃይሎች መካከል አዲስ ውጊያ መቀስቀሱ ተሰማ። የብልጽግና አገዛዝ ጦር የከባድ መሳሪያ ድብደባ እያደረገ ይገኛል። በሌሎች ሁለት የተለያዩ አካባቢዎች ደግሞ በትግራይ ኃይሎችና ራሳቸውን የትግራይ ሰላም ሰራዊት ብለው በሚጠሩት ታጣቂዎች መካከል ውጊያ መቀጠሉን የመረጃ ምንጮቻችን አስታውቀዋል። በዛሬው ዕለት ጥር 25 2018 ዓ.ም በትግራይ ክልል ወጀራት አካባቢ ለስድስተኛ ቀን ውጊያ መቀጠሉ ሲሰማ፣ በሌሎች አካባቢዎች ደግሞ አፍላ ውጊያ መቀስቀሱን ነው የኢትዮኒውስ የመረጃ ምንጮች የተናገሩትም። በደቡባዊ ትግራይ ቀጠና ወጀራት አካባቢ የሚደረገው ውጊያ በቡድን መሳሪያዎች ታግዞ መቀጠሉን የተናገሩት የመረጃ ምንጮች በተለይም ገነቴ፣ ሰበበራና ሰንአላ የተባሉ አካባቢዎች ሰብአዊና ቁሳዊ ጉዳት ደርሷል ብለዋል። ከትላንት በስቲያ የብልጽግና አገዛዝ በትግራይ ኃይሎች ላይ የድሮን ጥቃት በመፈጸም ድጋፍ አድርጎላቸዋል የተባሉትና ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩት ታጣቂዎች ናቸው በወጀራት አካባቢ ከትግራይ ኃይሎች ጋር ውጊያ መቀጠላቸው የተሰማው። ታጣቂዎቹ ከገነቴ፣ ሰበበራና ሰንአላ አካባቢዎች ወደ ገረብ አገው አካባቢ ለመውጣት የሚያደርጉትን ውጊያ ቀጥለዋል ያሉት የመረጃ ምንጮች ታጣቂዎቹ ላለፉት ተከታታይ ቀናት በገረብ አገው በኩል ወደ መሆኒ መስመር ለመውጣት ያደረጉት እንቅስቃሴ ግን አልተሳካላቸውም ሲሉ ነግረውናል። በወጀራት ቀጠና በቀጠለው ውጊያ የትግራይ ኃይሎች የቡድን መሳሪያዎች እየተጠቀሙ መሆኑንም አክለው ተናግረዋል። በዛሬው ዕለት የትግራይ ሰላም ሰራዊት አባላት ናቸው የተባሉ ታጣቂዎች በዋግምራ በኩል ወደ ኮረማ አቅጣጫ አዲስ የውጊያ ግንባር መክፈታቸውን የአካባቢው የኢትዮኒውስ የመረጃ ምንጮች ተናግረዋል። ታጣቂዎቹ ዛሬ ጥር 25 2018 በኮረም ቀጠና ዛታ ወረዳ ዳራ የተባለ አካባቢ ከጠዋት ጀምሮ ተኩስ መክፈታቸውን ነው የመረጃ ምንጮቻችን አክለው የተናገሩትም። ሆኖም በአካባቢው በተቀሰቀሰው አዲስ ውጊያ የደረሰው ጉዳት ለማወቅ አልተቻለም። ይህ በእንዲህ እንዳለ ደግሞ የብልጽግና አገዛዝ ከአፋር አቅጣጫ በከባድ መሳሪያ የታገዘ ተኩስ መክፈቱ ተሰምቷል። የአገዛዝ ጦር ከአፋር ክልል ከላ ከተባለ አካባቢ በመሆን ወደ ቢሶበር አቅጣጫ በተደጋጋሚ የከባድ መሳሪያ ተኩስ የከፈተው ከትላንት ምሽት ጀምሮ ነው ያሉት እና ከራያ አካባቢ ሁኔታውን የተከታተሉ የኢትዮኒውስ የመረጃ ምንጮች ናቸው። ቢሶበር በትግራይ አማራና አፋር ክልሎች በቅርበት የሚያገናኝ አካባቢ መሆኑን የገለጹት የመረጃ ምንጮች በዚህ አካባቢ በአገዛዙ መከላከያና የትግራይ ኃይሎች መካከል ከባድ ውጊያ አለ ሲሉ ተናግረዋል። በአካባቢ ባለው